እንኳን ለጌታችን ለመድኃኒታችንና ለአምላካችን ለቸሩ መድኃኔዓለም ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት ፍካሬ ኢየሱስንና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ እናሳስባችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አምላካችን በዕለተ ዓርብ በመስቀል ተሰቅለህ ዓለምን ያዳንከው ለሰው ድጋፍ ይሆን ዘንድ ክብረ መስቀሉን ባርከህ የሰጠኸው ሆይ እናመሰግንሃለን፣ እናከብርሃለን። አንተ ኃያል ስትሆን እንደ ደካማ ሞትክ፣ ሙተህም በመስቀል ላይ ተቸነከርክ። አንተ ክቡር ስትሆን ተዋርደህ ግንድ ተሸከምክ፣ ጨርቅ ጣጠቅክ። ግን ይህ ሁሉ በመታገስህ እናመሰግንሃለን። የሰውን ልጅ አዳንክ። አንተ በመስቀል ተሰቅለህ ጠላታችን ዲያብሎስን ድል እንደነሳ አሁንም እናንተ ድል ንሱ ብለህ መስቀልን ባርከህ አክብረህ ስለሰጠህን እናመሰግንሃለን። መስቀል ኃይላችን፣ ምርኩዛችን እናምናለን። የኃይል መግለጫ፣ የሥልጣን መታወቂያ እንደሆነ እናምናለን። ለዘላለሙ አሜን። በመለኮቱ ሕልፈት ውላጤ፣ በመንግሥቱ ሽረት፣ በባሕሪው ሞት የሌለበት፣ በስም በአካል በግብር ሦስት፣ በመለኮት በባሕሪ በሕልውና በአገዛዝ በሥልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገሥታት ንጉሥ፣ የገዦች ገዢ፣ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ለማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድን ነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸው፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታም ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየአህጉሩ ይነሳል። ይህ ሊሆን ግድ አለውና ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳል። ራብ፣ ሸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፈው ይሰጣጣሉ። ከዓመፅና ከትዕቢት ከተንኰል የተነሣ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንዳውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለርጉዞችና ነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ሁሉ ወዮላቸው። እነዚያ ቀኖችስ ስለ ደጋጎችና ስለ ተመረጡ ሰዎች ባያጥሩ ኑሮ ሥጋ የለበሰ ሁሉ አንዳችም ባልዳንም ነበር። እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ ነው ቢሏችሁ አትመኑ።
ብዙ ድንቅና ታላላቅን ምልክቶች በማሳየት የተመረጡትን ለማሳት ይመክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ ነው። በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቈጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰው እውነት እላችኋለሁ፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነግታችሁና አክተርታችሁ ተዘጋጅታችሁና ተሰናድታችሁ ጠብቁ። ከዚያም የመከራ ወራት በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮች ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከዓመፅና ከተንኰል የተነሣ በምድር ላለ ሁሉ ይቅርታ የለም፣ የእኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከእርሳቸው መልሳለሁ። ኤሳው ብኵርናውን ለመብል እንደሸጠ በረከትም እንዳጣ እነዚያም በመንፈስ ቅዱስ የሰጠኋቸውን ልጅነት ለአምልኮ ጣዖት ይለውጡታል። በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድንና ማክበር፣ መማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሳቸው ይርቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮቹም ለጌቶቻቸው አይገዙም። ሴቶች በመኳንንት ወንበር ሊቀመጡ ይወዳሉ፣ በወንድ መሣሪያ ያጌጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመው፣ ባሏ የተናገረውም ለሚስቱ አይጥማት። የባሏን ፍቃድ አትሠራው፣ ባሏ ስለ ንብረቱ ይታገሳል። ፍቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሣ የእግዚአብሔርን መኖር ይዘነጋል። እህላቸውን የሚያደንቡበት ሰፊ ጎተራ ለመሥራት ገንዘባቸውንና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናል። ነፍሳቸውንም ለብዙ ዘመን የሚበቃሽ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብዪ ጠጪ፣ ደስ ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹትም ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጸግነቱም ብዛት የተማመነ ዕድሉ እንዲሁ ይሆናል። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱም መደርጀት ዕድሜው አይረዝም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት ወይም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣
አይደክሙም አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰለሞን እንኳ በክብሩ ሁሉ ከእነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ ወፎችና ከበረሃ አበባዎች ምን ያህል ከእናንተ መካከል ብልጫ እንዳላችሁ ከእግዚአብሔር ዘንድ የቱን ያክል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ማድረግ የማይቻላችሁ ከሆነ ስለ ሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መሥዋዕቱ፣ ከሀብታችሁ ለበጎ አድራጎት ስጡ። ከዚያ ሌባ የማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነቃ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሂዳችሁ ምከሩት። ምክራችሁም ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሦስት ሰዎች ፊት ንገሩት። እነርሱንም ባይሰማ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማት እንደ አረሚ ቁጠሩት። ትእዛዜን ጠብቁ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም ይህ ነውና፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታግዱ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች ሰው ፊት አታድርጉት። ተጠንቀቁ። እንዲህ ካልሆነ በሰማይ አባታችሁ ዘንድ ዋጋ የላችሁ። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትን በስውር የሚያይ የሰማዩ አባታችሁ ዋጋችሁን በግልጥ ይሰጣችኋል። ትእዛዜን ጠብቁ። በምትጾሙበት ጊዜ እንደ ግብዞች ጸዋሚነታችሁን ለማሳወቅ ሰውነታችሁን አታጠቡ፣ ግንባራችሁን አትቋጥሩ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታም ይኑረው፣ ድካማችሁን በብርታት ሰው። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁን አጠንክሩ። በመካከላችሁ መለያየት አይሁን። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል፣ እርስ በርሱም የሚለያይ ቤት አይጸናም፣ ፈጥኖ ይወድቃል። ትእዛዜን ጠብቁ። ወንድሙን ወይም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ ዕውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። በዚያን ጊዜ ተጠንቀቁ። እውነት እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም። ትእዛዜን ጠብቁ። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ። ያም ባይሆን በሥራዬ እመኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔ የምሠራውን ሥራ ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታክል ሃይማኖት ቢኖራችሁ ተራራውን ፈልሰህ ተነስተህ ከባሕር ግባ፣ ዋርካውን ካለበት ተነቅለህ ከዚያ ተተከል ብትሉት ትእዛዛችሁ ይፈጸማል። አንዳችም የሚሳናችሁ የለም። እምነታችሁን አታጉድሉ፣ በከንቱ አትማሉ። በሰማይ እንኳ የእግዚአብሔር ዙፋን ነውና በምድርም የእግዚአብሔር መረገጫ ዱካ ናትና በራሳችሁም አትማሉ። አንዲቱን የራስ ፀጉራችሁን ነጭ ወይም ጥቁር ለማድረግ አይቻላችሁምና፣ ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ። ከዚህ የወጣ ክፉ ነው። ትእዛዜን ጠብቁ። በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእርሳቸው ናት። ገሮች ብፁዓን ናቸው፣ እነርሱም ምድርን ይወርሳሉና። ስለ ጽድቅ የሚራቡ የሚጸሙ
ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱም ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱም እግዚአብሔርን ያዩታሉና። እርቅ የሚያደርጉ እነርሱም የእግዚአብሔር ልጆች ይባላሉና ብፁዓን ናቸው። ስለ ጽድቅ የሚሰደዱ መንግሥተ ሰማያት የእነርሱ ናትና ብፁዓን ናቸው። በሰደቧችሁና ባሳደዷችሁ ጊዜ ክፉንም ሁሉ ስለ እኔ በሐሰት በመሰከሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩትን ነቢያትንም እንዲሁ አሳደዋልና ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባቸው ያይደለ በአፋቸው ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ጊዜ ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርም አታብዙ። እነርሱ በነገራቸው ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋልና፣ እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ የይቅርታ መንፈስህን ስጠን። ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ነውና ኃይል፣ ምስጋናም ለዘላለም። ክብርንና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛም እንዳይሰጡ እጃቸው ይታሰራል፣ ልባቸው እንደ ፈርዖን ይደነድናል። የሚድኑበትን እንዳያውቁ ዓይናቸው ይሸፈናል፣ ቃሌን እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወቃል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸው አያልፉም። በኃጢአት እንደ ተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ለደጋግ ግን የሚረባ የሚጠቅም መንፈስ ቅዱስ ይሰጣቸዋል። ስሜ ሲነሣ ይደሰታሉ፣ የዚህን ዓለም ዋዛ ፈዛዛ ይጫወቱ። በሲኦል ከመገዛት ይድኑ ዘንድ ትእዛዜን ጠብቁ። በዚያን ዘመን ሰዎች ጥርስ አውጥተው ጸጉራቸው ሸብቶ ይወለዳሉ፣ ሃይማኖታቸውን ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው፣ አፋቸው ለዓመፅና ለተንኰል እንደ ንቃቃት የተከፈተ። ከእውነት ይልቅ ሐሰት መናገር ይወዳሉ። ልባቸው ለክህደት ሆዳቸው ለክፋት የተዘጋጀ። በዚያን ጊዜ የሚጣፍጠው ውሃ የሚጥመው እህል መራራ ይሆናል። ሕዝብ እርስ በርስ ይተላለቃል። ምግባር ትሩፋት የሚሠራባት አገር ትሰወራለች፣ ትጠፋለች። ሃይማኖት የሚጸናባት አገር ከቀድሞ በደል የበለጠ በደል ይሠራል። በአዝርዕት በአትክልትና በአበባ ጌጦ የሚታየው ይህ ዓለም ይፈራርሳል፣ ይጠፋል። መሬት ምድረ በዳ ትሆናለች፣ ዓለም በመከራ ትታወቃለች። ፀሐይ በድንገት ሌሊት ትወጣለች፣ ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የአንዱ መንግሥት አገር የሌላውን መንግሥት አገር በውኑ በአንቺ ዘንድ ደግ ሰው ወይም በእውነት የሚሠራ አለ ወይ ብላ ትጠይቃለች። እርሷም የለም ትላለች። በዚያን ሰዓት ከመከራውና ከሥቃዩ የተነሣ ሰው ሞትን ይመኛል። ከባሕር ቢጠልቅ ከገደል ቢገባ ሞትን አያገኝም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየሀገሩ ሽብር ይሆናል። እሳትም ከሰማይ ተጠቅሎ ይወርዳል። ከእንጨት ደም ይፈሳል። ድንጋይ አፍ አውጥታ ትጮኻለች። ከሰማየ ሰማያት ወረድ ከድንግል ማርያም ተወለድኩ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምትሃቱ ያስታል። በዚያን ጊዜ እንዳያስቷችሁ በሕገ ልቡና ጸንታችሁ ተቀመጡ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲሕን ነገር የሚያስተምሩ ሰዎች ይመጣሉ። በውስጣቸው ግን ነጣቂ ተኩላዎች ናቸው። በዘመኑ ትውልድ ላይ በማር የተለወሰ መርዝ ይነዙበታል።
እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውን እጅጌ ያሰፋሉ፣ የልብሳቸውንም ዘርፍ ያስረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣው የሚታወቁበት ዘመን ነውና በየዕለቱ በየዓመቱ ክፉ ነገር ይጨምራል። ሰውም በምሳሌ ይኖራል እንጂ መንፈሰ እግዚአብሔር አያድርበትም። በዚያን ጊዜ ተጠንቀቁ። በዚያን ዘመን ምሽት በሆነ ጊዜ ዛሬ ሰማዩ አቅላልቷል፣ ብራ ይሆናል፣ ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል፣ እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩና የሰማዩን ጠባይ ለመመርመር ይሞክራል። የሰማይን ሥራ የአየርን ጠባይ መርምሮ ማወቅ የሚቻለው ማለት ነው። ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ መናገር የሚቻለው ማለት ነው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የአገር ሹማምንት፣ ከዚያም በታች ያሉ ሰራዊት፣ በሐሰት የሚምሉ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩት ለማታ አይደገምም። በዚያን ጊዜ ተጠበቁ። በዚያን ጊዜ ፍቅር የሌላት ባልንጀርነት፣ መተማመን የሌላት ጓደኝነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት ልባቸው የሞላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሱ አትሁኑ፣ አጥብቃችሁ ተጠንቀቁ። በእኔ ፍቃድ ለሚሄዱ ሰዎች ግን በቅን ልቡና በሌሊትና በመዓልት ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼ እንደ ዳዊት እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርሳቸዋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲህና ወዲያ ይቅበዘበዛሉ። ነገር ግን ያዩትንና የሰሙትን በልቡናቸው ያሳልፋሉ። በዚያን ዘመን ተጠበቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚያ በኋላ ክረምትና በጋ አንድ ወገን ይሆናል። ዝናብም ከዓመት እስከ ዓመት ይዘንባል፣ የእህል በረከትም ይጎድላል፣ የሰውም ኃይል ሲሶ ይቀንሳል። የበቅሎ የግመል የእንስሳት የአራዊት ኃይል ሁሉ ሦስት እጅ ይቀነስለታል። ቅቤም ማርም ጣዕም በረከትም የለውም። በዓመቱ እየተቀነሰ ይሄዳል። በዚያን ጊዜ ተጠበቁ። ወርቅ ይናቃል፣ መዳብ ይቀበላል። ወርቅ የተባለው ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። ግብዞችና ማስተዋል የሌላቸው ሰዎች እነዚያ ይወደዳሉ፣ ይከበራሉ። በዚያን ዘመን ተጠበቁ። በዚያም ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን፣ ስምህ ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በእናታቸው ማዕፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ጊዜ የሚወለዱ ሕፃናት ናቸው። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሳሉ፣ ለወላጆቻቸው አይታዘዙም፣ አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡ። እኒህም ከአእምሮ የጎደላቸው መንፈሰ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሰላቸው እንደ ሌላ ይቆጥሩታል። በሥራቸው የተጎሳቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባሕርያቸውን በእንስሳ ባሕሪ ይለውጣሉ። ነውርን ይንቃሉ፣ ኀፍረታቸውንም ይገልጣሉ። ሥጋዊ ፍትወትን በሚፈጽሙ ሥራዎች ሁሉ የሐሳዊ መሲሖች ተንኰል ልባቸውን ያጠፋቸዋል፣ አምላካቸውን ያስነሳቸዋል። የሀገር ፍቅር የወገን ክብር አይሰማቸውም።
የአባት እናታቸውን ምክርም አይቀበሉም። ተውን ልቀቁን፣ እንሩጥን ፈርጥጥ ይላሉ። በዝሙት ፍቅር ይነደፋል። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ግብር ያልተለየ ነው። የሚያደርጉትን አያውቁትም፣ እግዚአብሔር አያስተውልም ይላል። ይመለከታቸውም አይመስላቸው። እሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋል፣ በመዓቱም ያውካቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህም ግብራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክብር የታጩ በማዕረግ በሹመት ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውን ይክዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ። ማዕረግና ሹመት ከጓደኞቻቸው ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ይጸጸታል። በገዛ እጃቸው ታንቀው ተሰቅለው ወይም ባልባሌ ቦታ ወድቀው ይሞታሉ። በዚያን ጊዜ ተጠንቀቁ። አባት ልጁን፣ ወንድምም ወንድሙን ይጠላል። እህት እህቷን፣ አማትም ምራቷን አትወድም። ባልንጀራም ባልንጀራውን ይክዳል። አባትም ልጁ ለሞት አሳልፎ ይሰጣል። ልጆቻቸውም አባት እናታቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ። አበያና ባለሙያ በሬዎች ይጠመዳሉ። የሚስበውን ይገርፉታል፣ አበያውን ይተውታል። በሬ የተባለ በሬ አይደለም፣ ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳ ያመጣል፣ የሚይዘውም የለም። በዚያን ጊዜ ተጠንቀቁ። ብሉን ብሉን የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ። ይናቃሉ እንጂ የሚበላቸው የለም። እሬት መራራ ይበላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም፣ መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰሟቸውም። በዚያን ጊዜ ተጠበቁ። በዚያን ጊዜ የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉ ባህታውያን ናቸው። ባህታውያን ነን ሲሉ የብሕትውናን ሥራ አይሠሩ። ጾም፣ ጸሎት፣ ሌሊት መንቃት የላቸውም። መነኮሳት ነን ሲሉ ከዚህ ሁሉ አንድ ሥራ አይሠሩ። ፍቃድ እግዚአብሔርን አይፈጽም። ወንድማቸውን ባልንጀራቸውን አይወዱም። እንደ ዓለማዊ ሰው የዚህን ዓለም ሹመት ይሻሉ። በረከቴን ቸርነቴን በምድር ላይ ሳፈስ ይህንን ትተው መራራ ይበላል። የዛር ዘፈን ይወዳል። በዚያን ዘመን ሰራዊቱም፣ መኳንንቱም፣ ነገሥታቱም፣ ሕዝቡም፣ ደንቆሮውም፣ ብልሁም፣ ንጹሑም፣ ርኩሱም፣ ባሪያውም፣ ጌታውም ላጋንንቱ ያድራሉ። በኀጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር ዘንድ ዋጋ የለውም፣ ዕጣናቸውም ወደ ሰማይ አድርግም። እነዚህን ለመሳሰሉ ሁሉ የገነት ደጅ አይከፈትላቸው። በዚያን ጊዜ ተጠበቁ። ቁራ ቀሚስ ወደ አንገቱ ያጠልቃል። ቁራ የተባለ ቁራ አይደለም። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተ ክርስቲያን የማይሄዱ ይህን ዓለም የሚወዱ የእግዚአብሔርን ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3 4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮቴ የሚቀኑትን የሚንቁ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ደንቆሮዎች ብልሆች፣ ብልሆችም ደንቆሮች ይሆናሉ። ውሃ ሻግቦ ይፈሳል። ውሃ ሻግቦ ይፈሳል የተባለው በማያገባቸው እኔ ነግስ የሚሉ ናቸው። እኔ እግዚአብሔር የባሕሪ ንጉሥ ሳለሁ የምገድል የማድን የምቀጣ የምምር የምሾም የምሽር ከሰማይ በታች ከምድር በላይ ከእኔ ሌላ አምላክ የለምና በዚያን ጊዜ ተጠንቀቁ። በዚያን ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይታመምባታል። ጽድቅ ሰፍኖባት የነበረች አገር
የነፍሰ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለሥልጣኖቹና ሽማምንቶች ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳል፣ መማለጃ ይቀበላሉ። ልዩ ልዩ እጅ መንሻንም ለማግኘት ይጣደፋሉ። በዚህም የተነሣ በድሃና በሀብታም መካከል ትክክል አይፈርድም። በዚያን ጊዜ ተጠንቀቁ። ስለ ጉቦና ስለ መማለጃ ሐሰተኛውን እውነተኛ፣ እውነተኛውን ሐሰተኛ ለሚያደርጉ፣ ክፉውንም መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ፣ መራራውን ጣፋጭ፣ ጣፋጩንም መራራ ለሚሉ ወዮላቸው። በዚያን ጊዜ ተጠንቀቁ። ስለዚህ የእሳት ወላፈን ቃርሚያን እንዲበላ፣ አበቅም ገለባም በእሳት ነበልባል እንዲጠፋ፣ አመድም በነፋስ ኃይል ተጠራርጎ እንደሚበን እንዲሁ የእነሱ ሥር ይበሰብሳሉ፣ ቡቃያውም ይደርቃል፣ እንደ ትቢያም ይበላል። የእግዚአብሔርን ሕግ ተላልፈዋልና የተናገርነውንም ቃሉን አቃለዋለን። በዚያን ጊዜ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ፣ ኩብኩቤ የምድራቸውን ፍሬ የሚበላ መቅሰፍት ይላክባቸዋል። በየአገሩ ጸብ፣ ክርክር ይነሳል። ነጋዴያን ወዲያና ወዲህ ብለው እንዳይነግዱ የባሕር ወደብ ይዘጋባቸዋል። ልብስ ይታጣል፣ ብዙ ዋጋ ቢሰጡ አይገኝም። የዛን ጊዜ ንብረት የተበላሸ ነው። በጉም ላሙም እንስሳ ሁሉ ያልቃል። ቤተ ክርስቲያን ይዘጋል፣ ዕጣንም አይገኝም። የሚፈጃቸው ዘንዶ ይመጣል። ተኩላም እባብም ጅብም ነብርም አንበሳም ይፈጃቸዋል። የሮጠ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው በብብታቸው እየነጠቀ እንደሚወስድ ጠላፊ አሞራ ይላክባቸዋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ረሃብ ችግር ይሆናል። ሰው የሰውን ሥጋ ይበላል፣ ብዙዎችም ሰዎች እንደ እንስሳ ሳር ይግጣል። ሀገርም ይጠፋል። ሥጋዬን ደሜን ያረክሳል፣ ምስጢሬን ለሁሉ ይገልጣል። ከወዳጆቻቸውና ከዘመዶቻቸው ጋር ይሴስናሉ። ሰውነታቸውን ያሳድፋሉ፣ ባልፈጠራቸው ያመልካሉ። ስለዚህ የሚፈጃቸው ጨካኝ ንጉሥ ይነግሥባቸዋል። ታላቁም ታናሹም ያልቃል። ሴቱም ወንዱም፣ መነኮሳቱም፣ ካህናቱም፣ ሕዝቡም በያገሩ ሁሉ ያልቃል። እነዚያውም ከዚህ ከመከራ የተረፉት እንኳ ልባቸው አይመለስም፣ በልቡናቸው ድንቁርና ሞልቷል። እኔም ቁጣዬን ከእነርሱ አላበርድም። በዚያን ዘመን ተጠንቀቁ። የአሕዛብ ቀን እንደ ደረሰ ሁሉ ለአሕዛብ በሩቅ ምልክት ይሰጣቸዋል። ከምድርም ዳርቻ በፉጨት ይጠራል። እነርሱም እየተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸው፣ የሚያንቀላፋና የሚተኛ የለም። የወገባቸው ትጥቅ አይፈታም፣ የጫማቸው ማሰሪያ አይበጠስም። እንደ አንበሳ ያገሳሉ፣ እንደ ባሕር መትመም ይተማሉ። የጥፋት ክንዳቸውን ያነሳሉ፣ እጃቸውን ለምርኮ ይዘረጋሉ። የሚያድንም የለም። ብርሃን ትሰወራለች፣ ምድርም ትጨልማለች። በዚያም ሰዓት ብዙ ጭንቅና መከራም ይሆናል። በዚያን ጊዜ ተጠንቀቁ። በኋለኛውም ዘመን ጎግ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድር እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና መዓት ይወርዳል። መሬትም ትነዋወጣለች። ከጽኑ መነዋወጥ የተነሣ የባሕር ዓሣዎችና የሰማይ አዕዋፍ፣ በምድረ በዳ ያሉ አራዊቶች፣ በምድር ላይ የሚኖሩ ሰዎችና ተንቀሳቃሽ ፍጥረቶች ሁሉ ይንቀጠቀጣሉ። ተራሮች ይገለባበጣሉ፣ ገደሎች ይናዳሉ፣ አጥርና ቅጥሮች ይፈርሳሉ። ታላቅ ጦርነት ይሆናል። በሞስሕና በቶቤል አለቃ በጎግ ላይ ዶፍና የበረዶ ድንጋይ፣ እሳትና ድኝም በእርሱና በሰራዊቱ ላይ ይዘንባል። በእጁ የጨበጠው በጫንቃው የተሸከመውና በወገቡ የታጠቀውን ልዩ መሣሪያ ይጥላል። እሱና ሰራዊቱ ከእሱም ጋር ያሉት ሕዝቦች በእስራኤል ተራሮች ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች መብል ሆኖ ይሰጣል። በእስራኤል ከተማ የሚኖሩ
የጎግን የጦር መሣሪያ ለመማረክ ይወጣል። ታንኩንና መድፉን ሌላውንም ከባድና ልዩ ልዩ የጦር መሣሪያ በእሳት ያቃጥላል። ከጦር መሣሪያው ብዛት የተነሣ 7 ዓመት ለቤት ማገዶ ያደርጉታል። ከዱር እንጨት አይለቅም። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባሕር በስተ ምሥራቅ ያሉ ሸለቆዎች ለጎግና ለሰራዊቱ መቃብር ይሆናል። ከሬሳውና ከመቃብሩ ብዛት የተነሣ በዚያ ቀበሌ መተላለፊያ አይገኝም። መንገድን ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅባቸዋል። መቃብር ለመቆፈርና ሬሳውን ለመቅበር በብዙ ሺህ የሚቆጠሩ የቀን ሠራተኞች ይቀጠራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራና ከምድር አራዊት የተረፈውን በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትነዋወጣለች። በደቡብ በኩል ብርቱ ንፋስ ይነሳል፣ ቤታቸውን ያፈርሳል፣ ሰውም ያልቃል። በምዕራብ በኩል ብርቱ ጽኑ ዝናብ፣ ብርቱ ክረምት ይመጣል፣ ፀሐይንም ጉም ይሸፍናል። 7 ቀን ትጨልማለች፣ ብርሃኗ ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግሁ ጌታዬ ትለኛለች። እኔም በአንቺ ያለው ሰው ሁሉ እኔን አላወቀምና ይህም ምልክት ማድረጌ እንዲያውቁት ነበር እላታለሁ። የምድር እጽዋት ሁሉ በብዙ ድርቅ ይጠፋል። ደግሞ በክንፉ የሚሰበሰብ አሞራ እልካለሁ። እርሱም ብዙ በግና ፍየል በአንድ ቀን የሚገድል ነው። ከእነዚያውም የተዘጋጀ የለም። በግና ፍየል ያልኳችሁ ጻድቃንና ኃጥአን ናቸው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ፣ በሐሰት በስሜ የማሉ፣ ፍቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያን ዘመን ሞትን አሰናብተዋለሁ፣ ሸሽተውም አያመልጡ፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ ይሆናል። 17 ጊዜ ይዋጋሉ፣ በክፋታቸው ያልቃሉ። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ ከምሥራቅ በኩል ታሪካዊና ደገኛ የሆነ ንጉሥ ይነሣል። እርሱም ፍቃዴን የፈጸሙትን ከመከራ የተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል፣ ምድርን የሚባርክ ሰውን ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያን ዘመን መቅሰፍት የለም፣ ምሕረት በረከት ይበዛል። ያለ ደመና 8 ቀን ይዘንባል። ይህም ዝናብ በረከት ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላም አብረው ይሰማራሉ፣ አህያና ጅብ አንድነት ይውላሉ፣ ግልገሎቻቸውም አብረው ይፈነጫሉ። በአንድ እረኛ ይጠበቃሉ፣ ሁሉም አንድ መንጋ ይሆናሉ። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮችም ጆሮ ይከፈታል። አፈዲዳ ይዘምራል፣ አንካሳ እንደ ሚዳቋ ይዘላል። በበረሃ ፈሳሽ ውሃ ይፈልቃል፣ ደረቁና ጭንጫውም ምድር የውሃ ማጠራቀሚያ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀበሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌረዳ፣ ሎሚና ትርንጎ፣ ሸንኮራና ሸምበቆ ይበቅልበታል። በዚያን ዘመን ጥል፣ ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርን በጳጳስ ቃል ትባረካለች፣ ስሜም ይከበራል። ፍቅር፣ በረከት በምድር ላይ እንደ እህል ይዘራሉ። ሰውም በደስታ ለእግዚአብሔር ይገዛል። ምድር ትታደሳለች፣ በየአገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ፣ ያከብሩታል። የሕፃንነታቸውንና የጉልምስናቸውን ወራት የሽምግልናቸውን ዘመናት ሁሉ በተድላ በደስታ ይጨርሳሉ።
እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሄዶ እያለቀሰ ወንድሜ እነሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል፣ ይህን ሁሉ ሳታይ ሄደሃልና ተነስተህ ይለዋል። በዚያን ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙ ይበቃል። ፍቅር፣ ሰላም፣ ደስታና ተድላ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውም በምድር ላይ በቅንነትና በበጎ መንፈስ ለእግዚአብሔር ይገዛል። ከዚህም በኋላ በሦስት ወገን ሦስት ነገሥታት ይነግሣሉ። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳል። ከዚህ በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎች ያስታል። በየሀገሩ መከራ ይወርዳል። ሰማይ ምድር ያልፋል። ፀሐይ፣ ጨረቃ፣ ከዋክብትም ይጠፋሉ። በዚያን ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግሥቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል። ዳግመኛም 3 ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባሕርና በየብስ ያለው፣ አውሬ የበላው፣ ገደል የገባው፣ ውሃ የወሰደው፣ እንዲሁም በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፊት ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለ መንቀሳቀስ ያለ መነዋወጥም እስከ ጊዜው ድረስ ፍጹም በድን ይሆናል። በሦስተኛው አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኃጥአን ክፉም ቢሆን ደግም ቢሆን በሕይወታቸው ዘመን ሁሉ ከምድር የተከተላቸው ሥራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀሁላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛልና፣ ብጠጣም አጠጥታችሁኛልና፣ እንግዳም ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመምም ጎብኝታችሁኛልና። በጎችም በቀኙ ፍየሎችንም በግራው ያቆማል። በግና ፍየል የተባሉ በግና ፍየል አይደሉም፣ ጻድቃንና ኃጥአን ናቸው። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል። አቤቱ መቼ ተርበህ አይተን አበላንህ? ወይስ ተጠምተህ አጠጣንህ? መቼስ እንግዳ ሆነህ አይተን ተቀበልንህ? ወይስ ታርዘህ አለበስንህ? መቼ ታመምክና አየንህ? ወይስ መቼ ታስረህ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከእነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ይላችኋል። ከዚያም በኋላ በግራ የቆሙትን እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና ይላቸዋል። እነርሱም ደግሞ አቤቱ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ታርዘህ ወይስ ታመህና ታስረህ መቼ አይተንህ አልጠየቅንህም ይሉታል። ንጉሥም እውነት እውነት እላችኋለሁ ከእነዚህ ከታናናሾቹ ለአንዱ ያላደረጋችሁት ለእኔ አላደረጋችሁም ብሎ ይመልስላቸዋል። ያን ጊዜ ዓመፅንና ተንኰልን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። እናት የልጇን ልቅሶና ጩኸት አትሰማም። ያን ጊዜ ፍጻሜ ማኅለቅት እንደሌለው እንደ ክረምት ውሃ እምባ ይፈሳል። ነጣቂ መብረቅ የሚያስደነግጥ የነጎድጓድ ቃልም የሚቆርጥና የሚከፋፍል የሚለይ ብርቱ ብልጭልጭታም ይላካል። ይኸውም የኃጥአን ዕድል ፈንታቸው ነው። ያን ጊዜ ምድር አደራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሠራችው የነፍስ ሥራዋ ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰባሰባል። 1000 ዓመት እንደ አንዲት ቀን ይሆናል። ያን ጊዜ
ጻድቃን ከኃጥአን፣ ኃጥአን ከጻድቃን ይለያሉ፣ ርኩሳንም ከንጹሐን ይለያሉ። ሥራቸው ክፉ የሆነ ነገሥታት፣ መኳንን፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ በአንደበታቸው ሐሜት የሚያበዙ ምግባራቸው ይገለጣል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚህ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራ የተቀበሉ ደስ ይላቸዋል። እኔን ያላመኑ ከሃዲዎች ያዝናሉ። ያን ጊዜ ትሕትና የሠሩ በመንግሥተ ሰማያት ይከበራሉ። ትዕቢትን ያበዙ ግን ገሃነመ እሳት ይወርዳሉ። ያን ጊዜ በስሜ የሞቱ የዘላለም ሕይወትን ያገኛሉ። ወዳጆቼን ጻድቃንን የገደሉ ግን ያፍራሉ። ያን ጊዜ በስሜ መከራ የተቀበሉ ፊታቸው እንደ ፀሐይ ያበራል። ወዳጆቼን ባሮቼን በመከራ የጣሉ ከመከራ ይወድቃሉ። ያን ጊዜ በስሜ የተራቡ ይጠግባሉ። ዓለምን የናቁ እጥፍ ድርብ ክብር ያገኛሉ። ግፍ የተቀበሉ ሰዎች ደስታን ያገኛሉ። ያን ጊዜ ክፉ ሰዎች እኔን የካዱ ገሃነመ እሳት ይወድቃሉ። ያን ጊዜ ያለ ሐኬት በስሜ ያመኑ ደስ ይላቸዋል። እኔንም ስላመኑ በስሜ ስላስተማሩ እጥፍ ድርብ ክብር እሰጣቸዋለሁ። በስሜ ያላስተማሩትን ግን በዚህ ያልቃል የማይባል መከራ ያገኛቸዋል። ከዚህ በኋላ ክረምት፣ በጋ፣ ዘር፣ መከር የዚህ ዓለም ሐሳብ የለም። መውለድ፣ መዋለድ፣ ጥል፣ ክፉ ነገር የለም። ይህ ወዳጄ ነው፣ ይህ ጠላቴ ነው ማለት የለም። ምድርን ሰማይን አድሳቸዋለሁ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት በእኔ ያመኑ ሁሉ ከእኔ ጋር ይቀመጣሉ። ከዚህም በኋላ እስከ መቼም ድረስ ያልፋል፣ ያልቃል፣ ይደቃል አይባል። አቤቱ ቸር አምላካችን ሆይ ዳግመኛ በመጣ ጊዜ ኑ የአባቴ ብሩካን ብለህ በቀኜ ታቆመን ዘንድ በእናትህ በቅድስት ድንግል ማርያም፣ በቅዱሳን መላእክት፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤልና በሁሉም መላእክት፣ በቅዱስ ጊዮርጊስ፣ በሁሉም ሰማዕታት፣ ሐዋርያት፣ ደናግላን፣ መነኮሳትና በሁሉም ባለሟሎች ስም እንለምንሃለን፣ እንማልድሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የተዋሕዶ ልጆች፣ ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ ይሆን ዘንድ ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተባብራችሁ እንድታሳድጉት በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ግንቦት 27 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ አገር ሊቀ ጳጳስ አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ አገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ሥልጣን አጸና። ይህ አባት በተሾመበት ወራት ደግ ምእመን አንስጦስዮስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበር።
እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ዲሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባሕርይ አለችው። አባ ዮሐንስም መልእክቱን ተቀብለው ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑ። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባሕርይ ሕልውና ስለ ወልደ እግዚአብሔር ያለ መለያየት ያለ መቀላቀልና ያለ መለወጥ ሁለት ያይደለ የሰውን ባሕርይ ከመለኮቱ ባሕርይ ጋር አንድ አድርጎ በማዋሃድ ሰው ስለመሆኑ ጌታችንንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባሕርይ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሣው ሥጋ ስለ እኛ መከራ እንደተቀበለ እናውቃለን እኮ ነው። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበበ ጊዜ በመልካም አቀባበል ተቀበላት። በአንጾኪያ አገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኑሮ ከዚህ በኋላ በሰላም አለፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ። በዚህችም ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚሁ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ሐዋርያት ዋርድ፣ ሁለተኛ ቅዱስ አልዓዛር ጻድቅ ሐዋርያ፣ ሦስተኛ ቅዱሳን ደናግል ማርያም ወማርታ፣ አራተኛ አባ ዮሐንስ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ የጌታችንና አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ ሁለተኛ አቡነ መባጽዮን ጻድቅ፣ ሦስተኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ አራተኛ ቅዱስ ያዕቆብ ዘግሙድ፣ አምስተኛ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ስድስተኛ ቅዱስ ቢፋሞን ጻድቅና ሰማዕት፣ ሰባተኛ ማር ቅዱስ ቪክቶር ሰማዕት። ጌታ ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ ያልነገርኩሽምን አላት። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እናመሰግናለን።